እኔ ለምሳሌ አሁን ባልሽ በሆነ ፍቅረኛሽ እንደሆን ብትፈልጊ ምን አይነት ባህሪዎችን እንድትው ትፈልጊያለሽ? በግልጽ ንገሪኝ። አንደኛው በስሜታዊነት ቃል የምትገባውን ነገር አስቆምሃለሁ። እሺ እሺ። ምንድን ነው አትለኝም? ምንድን ነው? ገብቶክ ነው? እሺ ከገባክ በቃ ደስ ይለኛል። እሺ ገብቶሃል? አልገባኝም። ፍቅረኛሽ እንደሆነ ነው ባልሽ እንደሆነ? ኖ ከእንደሱ አይነት ስሜት ውጭ ያህል አይደለ? በስሜት እንዳትወስን አደርጋለሁ። እሺ ስለ ፍቅር አይደለም እያወራ ያለሁት እኮ። ከዛ አይነት እኮ ይሄን የምታደርጊው ወይ ባልሽ ወይ ፍቅረኛሽ እንደሆነ ስታስቢ ነው አይደል? የሆነች አሁን ለምሳሌ የሆነ ወንድ ሊታዘዝላት የሚችለው ለሚስቱ ወይም ለእናቱ ነው አይደለ? እሺ እና እሱን አስታውካለሁ። ከዛ ደግሞ አይ ቲንክ ወንድ ልጅ ስትሆኑ ማየት ማስችሉት ነገር ምንድን ነው ሲመስለኝ ማለት ነው። ማየት ማስችሉት ነገር አብዛኞቻችሁ እንደ ሴት ልጅ አይደለም ነገሮች የምትመለከቱት። ይሄ ነገር በዚህ መልኩ መጥቶብኝ ቢሆንስ ብላችሁ አታስቡ። የሆነ ነገር ወደ እናንተ ሲመጣ አይደል? ቀጥታ ብቻ ነው ወንዶች የሚታየን። አዎ ሴቶች ግን አሁን ለምሳሌ ከሆነ ሰው ጋር አንተ አሁን የሆነ ሰው ቀጥሮክ ከኔ ጋር አብረን ስንሄድና ብቻህን ስትሄድ እኩል መረዳት ኖሮ አትመለስም አይደል? ስለዚህ እንደሱ አይነት ነገሮችን ልክ እንደ ማኔጀር ማኔጅ አደርጋለሁ ብዬ አስባለሁ። እንደዛ ግን አንዳንዴ እንደ ቤስት ፍሬንድ፣ አንዳንዴ እንደ እህትና እንደ ወንድም፣ አንዳንዴ እንደ ባልና ሚስት። እንግዲህ ቦቼና ማሂን በትንሹም ቢሆን አሰምቻችኋለሁ ብዬ አስባለሁ። እንግዲህ ትናንትና ማሂ እንግዲህ ከሀገር እንደወጣችሁ ሁላችሁም ታውቃላችሁ ብዬ አስባለሁ ማለት ነው። እንግዲህ ሲታዩ ሁለቱም ፍቅር ያለባቸው ነው የሚመስለው። ብዙ ግን ማሂ እኮ እንዴት ቦችን ልታፈቅሮ ትችላለች? ማሂ ቆንጆ አይደለችም ወይ? ለሰው ልጅ በነገራችን ላይ መልክ አይደለም። እውነቱን ስነግራችሁ መልክ አይደለም፣ አይታችሁ አይደለም ሰው ማፍቀር ያለባችሁ። በተለይ እህቶቼ ወንድ ልጅ መልክ አይታችሁ አይደለም ማፍቀር ያለባችሁ። ለእናንተ ቦታ የሚሰጣችሁ፣ እናንተን የሚንከባከባችሁ፣ ስለ እናንተ የሚጨነቅ እንጂ ይህንን መልኩን እጥብ አድርጋችሁ አታጡት። እውነቴን ነው የምላችሁ። ለምሳሌ ያህል ትንሱና አላዛር ማንም ሰው ይጋባሉ ብሎ ወይም ደግሞ ያሰበ ሰው የለም። እኔ ውሸት ወይስ እውነት? ይችን እውነት ተናገሩ። ተንሱ ግን አሁን ላይ ምን ነው አርግዛለች አይደል? ይኸው ባልና ሚስት ሆነዋል። ምን ልላችሁ ፈልጌ ነው የብዙዎቻችን ሴቶች ቆንጆ ወንድ መልኩ የሚያምር የሆነ ብልጽግ ያለ የምንፈልግ ሰዎች ያለን፣ ያ ደግሞ ተገቢ አይደለም። መልኩ አምሮ ለአንቺ እንክብካቤ ከሌለው፣ ለአንቺ ቦታ ከሌለው ምንም አይሰራልሽም። ሰላም ጤና ይስጥልኝ ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ነባሮቹ እንኳን ደህና ቆያችሁኝ። አዲስ የምትመጡት ደግሞ ገባ በሉ፣ ቤቴን ሰልሉት ማለት ነው። ወዳችኋለሁ፣ አከብራችኋለሁ። እንግዲህ ማሂ ያለችው ነገር በጣም ነው የተገረምኩበት። እውነት ለመናገር ትናንትና ቦቼ ምን አለ መሰላችሁ? በነገራችን ላይ ማሂ ለእኔ የምትጨነቅልኝ ልጅ ናት። ምግብ በላህ፣ የት ነህ፣ የት ገባህ፣ በጊዜ ግባ የምትለኝ ልጅ ናት። ብዙ ነገር አስተምራኛለች፣ ብዙ ነገር ተቆጣጥራኛለች፣ ከብዙ ነገር ቆጠባኛለች ብሏል። ምን አለች እሷ ደግሞ? የዋህነት አታብዛ፣ ብዙ የዋህነት አለብህ፣ የዋህነትን ቀንሰው አለችው። አያችሁ አይደል? ብልጥ ሴት ስታገኙ ወንዶች በተሳሳተ መንገድ እንኳን ወንድ ልጅ ቢሄድ ሚስቱ ብልጥ ከሆነች ትመልሰዋለች። አያችሁ አይደለ? አሁን ለምሳሌ የአንድ ሴት እህታችን ባል የሚያጨስ የሚቅም ቢሆን ለምሳሌ ነው የምነግራችሁ፣ ሴት ልጅ ትመልሰዋለች 100%። ከዛ
መጠጥ ውስጥ ከዛ ጭስ ታወጣዋለች ሴት ልጅ። ልባም ሴት ልጅ ከሆነች ከዛ ውር ታወጣለች። አያችሁ ቦቼም አሁን በማሂ ደስተኛ ነው። ብዙ ነገር አይቶባታል። በቃ እና ምን አለች? እንደምታፈቅሪኝ ንገሪኝ እዚህ ጋር ሲላት ሴት ልጅ ነኝ ሚዲያ ላይ ወጥቻ ፈቅርሃለሁ አልልህም። እኔ ለአንተ ምን ያህል ቦታ እንዳለኝ ታውቃለህ አለችው። ሴት ልጅ ነኝ አፈቅርሃለሁ ብዬ እዚህ ሶሻል ሚዲያ ላይ መናገር አልችልም አለች። ይሄ ትክክል ናት። ብዙ ጊዜ ነገ ዋጋ የሚያስከፍለንን ነገር አናረግም። አንተም ብትወን ስህተት አትስራ፣ እኔም ብሆን ስህተት አልሰራም። እኛኑ ነገው ዙሮ አንገታችን የሚያስደፋን ነገር መስራት የለብንም። ግን አንተ ምርጥ ልጅ ነህ፣ ግን የዋህነትን ቀንሰው ነው እንግዲህ ያለችው። ማሂ እንግዲህ ከሀገር ውጭ ናት የለችም አሁን ላይ። ግን በጣም ነው ስመለከታቸው በጣም ነው የሚዋደዱት። እሷም አክተር ናት፣ እሱም አክተር ነው። ድራማ ይሰራሉ፣ ጎበዞች ናቸው፣ ይፍጨረጨራሉ። ማሂ የደሴ ልጅ ናት፣ እናት ናት ያላት፣ አባት የላትም ማለት ነው። እና ብቻ ግን ይዋደዳሉ። እኔ ቢጋቡ ደስ ይለኛል። እኔ የማንኛውም ሰው ደስታ ያስደስተኛል። እውነት ስነግራችሁ ማንንም ከፍ ማንንም ዝቅ ማድረግ ልጅ አይደለሁም። ለሁሉም አንድ አመለካከት ነው ያለኝ። ሰውን እወዳለሁ፣ በቃ ሰውን አከብራለሁ። እንደዚህ ነው የኔ ሀሳብ፣ የኔ አመለካከት። ከሌ ሰውን እንኳን ቲክቶክ ላይ እንኳን እየወሰዱ የሆነ ከፍ ዝቅ ሲያደርጉ ምናምን በጣም ነው የምናደደው። አሁን ለምሳሌ ትናንትና ግምጃዬን ከእህቷ ጋር ይዤላችሁ መጥቼ ነበረ። ገባችሁ? ትናንት ይዤላችሁ መጥቻለሁ። አይታችሁታል ብዬ አስባለሁ። ቪዲዮውን እርግጠኛ ነኝ። ያንን ቪዲዮዋ ግን ትናንትና እህቷ ወጥታ ነበረ። የእህቷንና የእሷን ፎቶ እያደረጉ ሌላ ነገር ነው የሚሉት። ለምን ግን ማለት ለምን? ምን ሆናችሁ ነው? የሰው ማደግ አትወዱም? ግምጃዬ እኮ ዛሬ ማታ እንኳን ቁጭ ብላ ቲክቶክ የምትሰራውን ብር ጌም ተጫውታ የምታገኘውን ብር ማለት ነው። እናንተ እውነት ማዲያም ቤት እኛ ማዲያም ቤት እውነት ነው የምነግራችሁ 7 ወር 8 ወር ሰርተን አናገኘውም። የምር ነው የምነግራችሁ። እና ወይስ እየቀናችሁባት ነው? ለምን በለጠች ነው? ለምን አደገች ነው? ለምን ሄደች ነው ማለት እኔ አልገባኝም። በቲክቶክ ስለሷን የሆነ የምታጠለጥሏት ነገር አልገባኝም። እኔ የሆነ ቦታ ሲያጠለጥሉ አሳገኝ ምን አድርጋ ነው ሁሉ ለእኔ ጥያቄ ይፈጥርብኛል። ምክንያቱም እኔ ሳያት እየጨፈረች እየተጫወተች ፈታ እያለች ነው። ሌላ ነገር የማይባት ነገር የለም። እና ልቦና ይስጣችሁ ማለት ነው። በሰው ተንኮል የምታስቡ እህቶቼ መቼም ከፍ አትሉም። ሁሌም ዝቅ እንዳላችሁ ነው የምትኖሩት። እና ይቅርባችሁ፣ ከሰው ስርስር አትሂዱ እላለሁ በዚህ አጋጣሚ። ይህን ምላችሁ ወዶችዬ። ስለዚህ ቦቼና ማሂ እንግዲህ ሰርጋችሁ እንዲታበሉ። አሁን ላይ ግን እውነት ልንገራችሁ ግምጃዬ ጀግና ብልጥ ሆናለች። አሁን ላይ ብልጥ እኔ ወደ ይችላታለሁ። የጀግንነቷን ብልጥነቷን በጣም ነው የወደድኩት። በቃ መሆን ያለበት ይሄ ነው። ብልጥ ሆነሻል፣ በርቺ፣ ጠንከሪ። በቃ እንደዚህ ነው መሆን ያለብሽ። በቃ የምን መትፈስፈስ፣ የምን ወደዛው የማንንም ሰው ቤት ማምጣት። ከእህትሽ ጋር ሰጥለጥ ብለሽ ስሪ። እህትሽን ራሱ ሚዲያ ላይ አስተዋወቂ። እሷን በራሷ ትምጣ ትለወጥ። ይሄ ነው። ስለዚህ ከቻላችሁ ሰውን አበረታቱ። ያንን ሰው ተጣላችሁ ደግሞ ከቤቱ ስክሮን አዳችሁ መውጣት ይሻላል። አንቺ ምንድነሽ አንቺ ምንድነሽ እያላችሁ ሰውን ከፍ ዝቅ ስናደርግ የምንሞትበት ጊዜ ይደርስና ሰው ጋር እንኳን ይቅርታ ሳንባባል ወደ የማይቀረው ዓለም እንሄዳለን። አያችሁ፣ ሰው ጋር ከተከፋፋችሁ ይቅርታ ተባባሉ። እኛ ሰዎች መቼ እንደምንሄድ ያናቅም። ተሳሳትኩ። ይህን ነው የምላችሁ ወደችዬ። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላማችሁ ብዝት ይበልልኝ። እናንተ ሳልነግራችሁ 700 ሰብስክራይብ አስገብታችሁኛል። ኦ ማይ ጋድ ተወዱኛላችሁ። በጣም ነው የማመሰግን። ማርያም ቃል የለኝም። በጣም አመሰግናለሁ። ማርያም ቲንክ በጣም እንዲያላችሁ አውቄያለሁ። እውነት በቃ ከጎኔ እንዳላችሁ ተደስቻለሁ። በጣም አመሰግናለሁ የኔ ውዶች፣ የኔ ማሮች፣ ቅመሞችዬ እናንተ ናችሁ እኔን የምታበረታቱ፣ ሌላ ሰው የለም። በጣም ነው የምወዳችሁ። መልካም ቅመሞች አላችሁ ከሚባል በላይ እና የሰውን ማደግ የምትወዱ የሰውን ከፍ ማለት የምትወዱ መልካም እናት አባት ወልዶ ያሳደጋችሁ አመሰግናለሁ። መልካም ምሽት። በሌላ ቪዲዮ እንገናኝ።